በሐሳብ የቀረው መፈንቅለ መንግስትና የመጨረሻዎቹ ቀናት። ውድ የኢትዮ ትዝታ ቤተሰቦች በታሪክ እንዲሆነላችሁ በዘመነ ደርግ ኮሎኔል መንግስቱ ኃይለማርያም የሀገሪቱ መሪ በነበሩበት ወቅት ከኢህአዴግና ከሻቢያ ጋር የማያቋርጥ ውጊያ ውስጥ ነበሩ። ወደ መጨረሻዎቹ ቀናት ታዲያ የኢህአዴግ ጦር እየገፋ ሲመጣ የደርግ ወታደርም መሪ አጥቶ ወደ ጎረቤት ሀገራት ሲሰደድ በከተማ የሚገኙ የመንግስት ከፍተኛ ባለስልጣናት አንድ ሐሳብ ያመጣሉ። በኮሎኔል መንግስቱ ኃይለማርያም አመራር ለውጥ እንደማይመጣ ይገባቸዋል። በኋላም የተሻለ መፍትሄ ነው ያሉትን ሐሳብ ይዘው ይቀርባሉ። መፈንቅለ መንግስት ማድረግ በታሪክ ከከሸፈው ከ1981 መፈንቅለ መንግስት የተሻለና የተደራጀ መፈንቅለ መንግስት ለማድረግ ይነጋገራሉ። ለዚህም ሐሳባቸው እንዲረዳቸው የከተማዋን ታዋቂ ሰዎችና ተቃዋሚ ኃይሎች በማደራጀት በቀጣይም በአጭር ጊዜ ውስጥ ጊዜያዊ አስተዳደርን መመስረት አሰቡ። ከዚያም ሀገር አቀፍ ምርጫ ለማድረግ ወሰኑ። እንቅስቃሴዎች ተጀመሩ። ውድ ቤተሰቦቻችን ለመሆኑ የዚህ እንቅስቃሴ መጨረሻው ምን ሆነ? እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በሐሳብ የቀረው መፈንቅለ መንግስትና የመጨረሻዎቹ ቀናት። በሀገሪቱ ውስጥ ሲካሄዱ የነበሩ ጦርነቶች ሁኔታ እየተበላሸ መሄድ የፕሬዝዳንት መንግስቱን አስተዳደር በመፈንቅለ መንግስት ማስወገድ አስፈላጊነት እየጨመረ እንዲሄድ በማድረጉ የውስጥ ለውስጥ እንቅስቃሴ ቀጠለ። የእንቅስቃሴው ዋና ዓላማ የነበረው የፕሬዝዳንት መንግስቱን አስተዳደር አስወግዶ የስልጣን ክፍተት እንዳይፈጠር በሞግዚትነት እንዲያስተዳድሩ በሀገሪቱ የነበሩትን ታዋቂ ሰዎች መጋበዝና እነርሱ በሚያወጡት እቅድ ሁሉም ተቃዋሚዎች የሚሳተፉበት ጊዜያዊ አስተዳደር መስርቶ አስተዳደሩ በሚወስነው የጊዜ ሰንጠረዥ ህዝባዊ ምርጫ እንዲካሄድ ማድረግ ነበር። ከ1981 ዓ.ም መፈንቅለ መንግስት መክሸፍ ምክንያት ልምድ በመውሰድ የተሻለና የተቀነባበረ እንዲሆን ለማድረግ ታቀደ። የ102ኛ አየር ወለድ ክፍለ ጦር የቤተ መንግስት ልዩ ጥበቃ ብርጌድ፣ የአዲስ አበባና አካባቢ ጦር እዝ፣ የብሔራዊ ውትድርናና የስፓርታ ኮማንዶ በዋናነት እንዲሳተፍ ታቅዶ በእነዚህ ክፍሎች የነበሩትና የሚታመኑ ቁልፍ ሰዎች በሚስጥር ግንኙነት ተመሰረተ። ዋናው ፖለቲካ አስተዳደር ተብሎ ከሚታወቀው የሰራዊቱን የፖለቲካና ፕሮፓጋንዳ ስራ ከሚመራው አካልና ከመከላከያ ሚኒስቴር ጭምር ቁልፍ ኃላፊነት ላይ የነበሩ መኮንኖች እንዲሳተፉ ተደረገ። አጠቃላይ እንቅስቃሴውን ከሚመሩት መኮንኖች ጋር ተደጋጋሚ ግንኙነት በማድረግ እቅዱን ተግባራዊ ማድረግ የሚቻልበት ሁኔታ ሲመቻች ቆየ። በተለይም አዲስ አበባና ዙሪያው የነበረው ኮር የዘመቻ መኮንን ከነበረው ሻለቃ አበበ ተክሉ ጋር የቅርብ ግንኙነት በመፍጠር በጥንቃቄ ሁኔታዎችን ማጥናት ጀመርን። ለእኔ የተሰጠኝ ኃላፊነት በወቅቱ ጦር ላይ ማሰልጠኛ የሚገኙትን በቁጥር 150 የሚሆኑና ተገቢ የስልጠና ጊዜያቸውን ጨርሰው ለአሰልጣኝነት የተመረጡ የስፓርታ ኮማንዶዎችን በሚስጥር ወደ ለገዳዲ ጦር ሰፈር እንዲጓዙ ማድረግና በብሔራዊ ውትድርና መምሪያ ለዚህ ሥራ ብቁና ታማኝ የሆኑ መኮንኖችን ማዘጋጀት ነበር። የብሔራዊ ውትድርና ዋና መምሪያ አዛዥ የነበሩት ብርጋዴር ጄኔራል ጌታነህ ኃይሌ የፕሬዝዳንት መንግስቱ ኃይለማርያም ኮርስ ናቸው በመባሉ
እንቅስቃሴውን ሊቃወሙ ይችላሉ የሚል ስጋት ስለነበረ እንዲሳተፉ አልተፈለገም። ጦሩን ለማነቃነቅ የአዛዡ ትዕዛዝ ስለሚያስፈልግ ምክትል ኃላፊውን ጄኔራል ሸቱ በላቸውና የትምህርትና ዘመቻ መኮንኑን ሻለቃ ከበደ ብሩን ለመጠቀም በመወሰን ስለ እንቅስቃሴው በሚስጥር በተናጠል በእኔ ተነገራቸው። በሚሰጣቸው የጊዜ ሰንጠረዥ ጦሩን ለማነቃነቅ በሚስጥር ዝግጅት እንዲደረግ ካሳሰብኳቸው በኋላ ከብዙ ማመንታትና ጥርጣሬ በኋላ በሐሳቡ ተስማሙ። ከጦር ላይ አጓጉዘን ለማድረስ ከ4 እስከ 6 ሰዓት ሊፈጅ ስለሚችል ትጥቅ፣ ትራንስፖርትና ሌሎች ሁኔታዎች በሚስጥር ለማመቻቸት ተስማማን። በእኔ በኩል መኮንኖቹን ለማሳመንና ከጥርጣሬም ነፃ እንዲሆኑ ለማድረግ የእንቅስቃሴውን ዓላማና ግብ እንዲሁም የእኛን ሚና ጊዜ ወስጄ ለማስረዳት ሞከርኩ። የብሔራዊ ውትድርና ፖለቲካ መምሪያ ኃላፊ እንደመሆኔ መጠን ጸረ መንግስት አቋም ይዤ ስቀርብ እውነት አልመሰላቸውም። ይልቁንም የእነርሱን ምላሽ ለማወቅና ለመሰለል ያደረኩት ጥረት አድርገው እንደወሰዱት ከሁኔታቸው መረዳት ይቻል ነበር። አብዛኛዎቹ መኮንኖች በስርዓቱ መለወጥ እንደሚያምኑ ይታወቃል። ነገር ግን በሰራዊቱ ውስጥ በተደራጀው የሶስት ማዕዘን አሰራር ምክንያት እርስ በእርስ መፈራራት ተከስቷል። በተለይም ወታደራዊ ደህንነት መዋቅሩ ከሲቪል የደህንነት ተቋም ጋር የተያያዘ በመሆኑ ተጠሪነቱ ለሀገር ውስጥ ጉዳይ ሚኒስቴር ነበር። ማንኛውም ወታደራዊ ሚስጥር ሆነ ሌሎች እንቅስቃሴዎች ሁሉ ከላይ ለተጠቀሰው ሲቪል ተቋም ይደርሳሉ። በሰራዊቱ ውስጥ የተቋሙ መመስረት ከምንጊዜውም በላይ መተማመን እንዲጠፋ አድርጓል። ያም ሆኖ ግን በ1981 ዓ.ም የከሸፈው መፈንቅለ መንግስት ለረጅም ጊዜያት ውስጥ ለውስጥ ዝግጅት ሲደረግበት ቀድሞ ለማወቅና ለማጨናገፍ አልተቻለም። በ1981 ዓ.ም መፈንቅለ መንግስት ወቅት ጥቂት የፖለቲካ ሰራተኞች ውስጥ ለውስጥ በተካሄደው እንቅስቃሴ ስለተሳተፉ እስር ቤት ከተወረወሩት መፈንቅለ መንግስት አድራጊዎች መካከል ነበሩ። የ1981 ዓ.ም መፈንቅለ መንግስት አንዱ ድክመት የነበረውም አብዛኛውን የፖለቲካ ሰራተኛ ከመንግስት ሊወግን ይችላል በሚል ስጋት ብቻ አለማሳተፍ ነው። ከመከላከያ ሚኒስቴር ምክትል ኢታማዦር ሹም ሜጀር ጄኔራል ስዩም መኮንንና እንዲሁም የአዲስ አበባ ዙሪያ ጦር አዛዥ ብርጋዴር ጄኔራል ገዝሙና ሌሎች ጥቂት ከፍተኛ መኮንኖች ካልሆኑ በስተቀር ከ1982 እስከ 1983 ዓ.ም በታቀደው መፈንቅለ መንግስት ውስጥ ለውስጥ እንቅስቃሴውን በማስተባበር ስራ ይሰሩ የነበሩት ከዋናው ፖለቲካ አስተዳደር ጀምሮ በተለያዩ ደረጃዎች በኃላፊነት የነበሩ የፖለቲካ ሰራተኞች ነበሩ። በኤርትራ የተካሄደው መፈንቅለ መንግስት አክሽፏል በሚል የማዕረግ እድገት የተሰጠውና በኋላም የ102ኛ አየር ወለድ ክፍለ ጦር አዛዥ የነበረው ሌተናል ኮሎኔል መስፍን ገብረ መድህን በ1982 ዓ.ም በታቀደው መፈንቅለ መንግስት ዝግጅት ውስጥ ለመሳተፍ ከወሰኑት መኮንኖች ውስጥ አንዱ ነው። በ1981 ዓ.ም በተካሄደው በከሸፈው መፈንቅለ መንግስት ወቅት መኮንኑ የአየር ወለድ ክፍለ ጦር ፖለቲካ ኃላፊ ቢሆንም የክፍለ ጦሩ አባላት መፈንቅለ መንግስቱን ለማክሸፍ የተነሳሱበት ሻምበል ሲሳይ በሚባል የክፍለ ጦሩ ፖለቲካ መምሪያ የፓርቲ ድርጅታዊ ሥራ ኃላፊ መሪነት ነው። ሌተናል ኮሎኔል መስፍን በወቅቱ በቦታው ባለመኖሩ ሁኔታውን ሪፖርት ከተደረገለት በኋላ ፈጥኖ በመድረስ ሊረሸኑ የተዘጋጁ ሌሎች መኮንኖችን አድኗል። እርሱ በሌለበት በረዳቱ የተመራው ጦር የክፍለ ጦሩንም አዛዥም ሆነ የሁለተኛ አብዮታዊ ሰራዊት አዛዥ የነበሩትን ሜጀር ጄኔራል ደምሴ ቡልቶን ጨምሮ ሌሎች መኮንኖችን ረሽነዋል። በመጨረሻ ላይ የሌተናል ኮሎኔል መስፍን በቦታው መገኘት ከቁጥጥር ውጭ የነበረውን ሰራዊት እንዲረጋጋና ሌሎች እርምጃዎችን እንዳይወስድ ረድቷል። የክፍለ ጦሩ አዛዥ በራሳቸው ወታደሮች በመረሸናቸው የአየር ወለድ ክፍለ ጦር ጊዜያዊ አመራር የተረከበው ሌተናል ኮሎኔል መስፍን በወቅቱ ሁኔታዎች ከቁጥጥር ውጭ እንዳይሆኑ በማረጋጋቱና ሌሎች መኮንኖችም እንዳይረሸኑ በማዳን በበላይ ውሳኔ ታስረው ወደ አዲስ አበባ እንዲላኩ በማድረጉ ብቻ
አጠቃላይ እንቅስቃሴውን እንደመራው ተቆጥሮ ነበር። በሐረር ጦር አካዳሚ የ20ኛ ጊዜ ምሩቅ የሆነው ሌተናል ኮሎኔል መስፍን በሶቪየት ኅብረትና በእስራኤል ሀገር ከፍተኛ ወታደራዊ ተቋማት ትምህርቱን ተከታትሎ በማዕረግ የጨረሰ መኮንን ነው። በፕሬዝዳንት መንግስቱ የሚመራው አስተዳደር የገባበት ጦርነት ከጦር ኃይል ባሻገር በፖለቲካ መፍትሄ ለመሻት አለመፈለጉን አጥብቆ የሚቃወምና በአጠቃላይ የሀገሪቱ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ፖሊሲ ለውጥ እንደሚያስፈልገው የሚያምን መኮንን ስለነበረ በ1981 ዓ.ም የተካሄደውን መፈንቅለ መንግስት ለማጨናገፍ የሚያነሳሳው ከስርዓቱ ጋር የተለየ ቁርኝት አልነበረውም። እንደ ማንኛውም ፕሮፌሽናል ወታደር ግዳጁን ከመወጣት ውጪ ለአስተዳደሩ ዕድሜ መርዘም በተለየ ትጋት የሚሰራም አልነበረም። ሁኔታዎች ፈር እንዳይለቁ የወሰደው እርምጃ ብቻ ከመነሻው መፈንቅለ መንግስቱን ለማክሸፍ እንደተነሳ ተደርጎ እንዲታይ ሆኗል። በ1983 ዓ.ም ሀገሪቱን ኢህአዴግ ከተቆጣጠረበት በኋላ ከታሰሩት መኮንኖች መካከል ስለነበርን ቀድሞኝ እስከተፈታበት ቀን ድረስ ለ2 ዓመታት አንድ ላይ ቆይተናል። እስር ቤት በነበረበት ወቅት በወቅቱ ከሚታተም አንድ የግል መጽሔት ጋር ቃለ መጠይቅ አድርጎ ስለከሸፈው መፈንቅለ መንግስት ዝርዝር አፈጻጸምና የእርሱን ሚና በሚመለከት ጽፏል። በወቅቱ እንደገለጸው የኢትዮጵያ ሕዝብም ሆነ በመፈንቅለ መንግስት ወቅት የተረሸኑት መኮንኖች ቤተሰቦች እንዲያውቁለት አጽንኦት ሰጥቶ የተናገረው ከቁጥጥር ውጭ ሆኖ የነበረውንና ወደ በለጠ አደጋ ሊሄድ የነበረውን በማክሸፍ ስም የተካሄደውን እንቅስቃሴ ከመግታትና ስርዓት እንዲይዝ ከማድረግ ውጪ ጭካኔ የተሞላበት ግድያ እንዲፈጸም ትዕዛዝ አለመስጠቱንና በቦታውም እንዳልነበረ ገልጿል። በ1982 ዓ.ም በታቀደውና ነገር ግን ባልተፈጸመው መፈንቅለ መንግስት ኮሎኔል መስፍን በአዛዥነት የሚመራው አየር ወለድ ክፍለ ጦር ሰሜን ሸዋ ላይ በተጠባባቂነት የሰፈረ እንደመሆኑ መጠን በማንኛውም ጊዜ ሊንቀሳቀስ በሚችል ሁኔታ በሐሳብ ደረጃ እንዲዘጋጅ ተደርጎ ነበር። የ1981 ዓ.ም መፈንቅለ መንግስት በአዲስ አበባ ያከሸፈው ልዩ ጥበቃ ብርጌድ ልዩ ትኩረት የተሰጠው ሲሆን በሻምበል አዛዥነት ላይ የነበሩ መኮንኖችና በተለይም ከፖለቲካ ሰራተኞች ጋር ግንኙነት ለመፍጠር የተቻለ ሲሆን በዚህ መሰረት ከውስጥ ድጋፍ እንዲሰጡ በማድረግና ቁልፍ ቦታዎችን በመቆጣጠር መፈንቅለ መንግስቱን ለማሳካት የሚቻልበት ሁኔታ ጭምር ታቅዶ ነበር። ከተደረገው ዝግጅት አንጻር መፈንቅለ መንግስት ለማካሄድ በወቅቱ የሚያግድ መሰናክል ባይኖርም ሁኔታውን ውስብስብ እንዲሆኑ ያደረጉ ምክንያቶች ነበሩ። ግስጋሴ ላይ የነበረውን የተቃዋሚዎች ጦር አንድ ቦታ ላይ መግታት መቻል ትልቁና ወሳኝ መልስ የሚያሻው ጥያቄ ነበር። ያንን ማድረግ ካልተቻለ በድርድር ፖለቲካዊ መፍትሄ ለማግኘት ይቻላል የሚለውን እቅድ ከንቱ ያደርገዋል። በወቅቱ የሁለቱን ግንባሮች ጥቃት ለማስቆም የሚያስችል ስልት በአጭር ጊዜ ውስጥ ማቀድ ባለመቻሉ ሁኔታው ተስፋ አስቆራጭ እየሆነ ሄደ። የመፈንቅለ መንግስቱ እቅድ ውስጥ ለውስጥ በሐሳብ ደረጃ ሲንሸራሸር ቆይቶ ወደ ተግባር ለመለወጥ አንዳንድ እንቅስቃሴዎች ለማድረግ ማመቻቸት እንደተጀመረ ሚስጥሩ አፈትልኮ ባለስልጣናት ጆሮ መድረሱም ሌላው አስቸጋሪ ሁኔታ ነበር። በዋናው ፖለቲካ አስተዳደር ጽሕፈት ቤት አማካይነት በወቅቱ ሁኔታ ላይ መመሪያ ለመስጠት ስብሰባ ተጠርተን ከጦርነቱ መግፋት ባሻገር አትኩሮት ተሰጥቶት የተነገረን ነገር ቢኖር ስለ ሁለተኛው ዙር መፈንቅለ መንግስት ዝግጅት ነበር። ሁለተኛ ዙር መፈንቅለ መንግስት ለማድረግ አንዳንድ እንቅስቃሴ ስለመኖሩ የተደረሰ ስለሆነ በየክፍሎቻችሁ ጥንቃቄ እንዲወሰድና ክትትል እንዲደረግ የሚል መመሪያ የዋናው ፖለቲካ አስተዳደር ድርጅት መምሪያ ኃላፊ የነበሩት ብርጋዴር ጄኔራል ግርማ አየለ ተናግረዋል። ከላይ በገለጽኩት ሁኔታ የመፈንቅለ መንግስቱ እቅድ አየር ላይ ተንጠልጥሎ እንደቀረ በኢህአዴግ የሚመራው የተቃውሞ ግንባር የማጥቃት ጦርነቱን በሁሉም አቅጣጫ አፋፍሞ ወደ አዲስ አበባ ተጠጋ። በተለይም 3ኛ ክፍለ ጦር ሰሜን ሸዋ ውስጥ መራኛ ተብሎ በሚታወቀው ቦታ ላይ ወሳኝ ውጊያ በማድረግ
የጠላትን ኃይል መልሶ ማጥቃት አድርጎ ሳለ ተተኪ ኃይልና ረዳት ጦር ሳይደርስለት በመቅረቱ ጠላት ኃይሉን አሰባስቦ ክፍለ ጦሩን በመክበብ ከፍተኛ ጉዳት አድርሶበት እንዲበተን አደረገው። በአንድ ወቅት በአዋጊነቱ ዝና አትርፎ የነበረው የክፍለ ጦሩ አዛዥ ኮሎኔል ሰረቀ ብርሃን በዚህ ውጊያ ተማረከ። ኮሎኔል ሰረቀ ብርሃን ቀዳማዊ ኃይለ ሥላሴ ጦር አካዳሚ በኋላ ደግሞ ሐረር አካዳሚ ተብሎ በሚታወቀው የጦር መኮንኖች ማሰልጠኛ ተቋም የ14ኛ ኮርስ ምሩቅ ነው። ተጨማሪ ወታደራዊ ትምህርት በሶቪየት ኅብረት፣ በእስራኤልና በህንድ የተማረ ሲሆን ከምክትል መቶ አለቃ ማዕረግ ጀምሮ በዘመቻ መኮንንነትና በአዛዥነት ወደ ከፍተኛ ማዕረግ አድጓል። በምስራቅና በሰሜን የአገሪቱ ክፍል በተካሄዱ ጦርነቶች ተካፍሏል። በተለይም በኤርትራ ክፍለ ሀገር ከሻዕቢያ ተገንጣይ ቡድን ጋር በተካሄደው ረጅምና ውስብስብ ውጊያ ውስጥ አብዛኛውን ዘመኑን ያሳለፈ ሲሆን በዘመቻ መኮንንነቱና አዛዥነቱ ዝና እያገኘ የሄደው በዚሁ ግንባር ነው። በትግራይ እዝ ስር የ3ኛ ክፍለ ጦር ምክትል አዛዥና በኋላም ዋና አዛዥ ሆኖ ውጤታማ ተግባር በማከናወኑ ባለቆቹ ዘንድ ተወዳጅነትን አትርፏል። በኤርትራ የነበረው ሁኔታ እየተባባሰ በመሄዱ ክፍለ ጦሩ ከተመለሰ በኋላ በተሰለፈበት ግንባር ሁሉ ውጤታማ ሥራ በመስራት ይታወቃል። በጦሩ ዘንድ ተወዳጅና አዛዥም ጓደኛም ሆኖ የሚታይ ከበሬታ ያገኘ መኮንን ነው። አብዛኛውን ጊዜ ጠላትን እንዴት ማሸነፍ እንደሚችል ሲያሰላስል የሚውል በወታደራዊ አስተሳሰቡም ሆነ ማዕረጉ ለማደግ ከፍተኛ ፍላጎት የነበረው ነው። በኢትዮጵያ ጦር ኃይል ውስጥ በተለይም በምድር ጦር ከነበሩት ወጣት መኮንኖች ፈጣን የማዕረግ እድገት ካገኙት ከፍተኛ መኮንኖች አንዱ ብቻ ሳይሆን በወታደራዊ ሙያውና ተግባሩ ውስጥ አንቱ የሚያሰኘው ሥራ ለመስራት የሚመኝ መኮንን ነበር። ኮሎኔል ሰረቀ ብርሃኔ በውጊያው ውስጥ የማይጨነቅ ውሳኔ ከመወሰኑ በፊት ዝርዝር ነገር የሚያይ ከወሰነ በኋላ ኃላፊነቱን የሚወስድና በወታደራዊ ተግባር ውስጥ የአንድ አዋጊ መኮንን ብቃት መለኪያ የሆነውን ቀደምትነትን የመውሰድ ችሎታ የነበረውና ባላመነበትም ጉዳይ ላይ አለቆቹንም ቢሆን አጥብቆ መከራከር የሚችል መኮንን ነበር። በ1983 ዓ.ም ሰሜን ሸዋ መራኛ ተብሎ በሚታወቀው ስፍራ በኢህአዴግ ሰራዊት ከተማረከ በኋላ ከ10 ዓመታት በላይ በመቀሌና በወሎ ወህኒ ቤት በእስር ላይ ቆይቶ ጉዳዩ ለፍርድ ቤት በመቅረብ ላይ እያለ በጠና ታሞ እስር ቤት ውስጥ መሞቱ ተነግሯል። ለኮሎኔል ሰረቀ መማረክ ምክንያት የሆነው የመራኛ ውጊያ ሰራዊቱ ለመጨረሻ ጊዜ ያደረገው ወሳኝ ፍልሚያ ሲሆን ከዚያ በኋላ የተካሄዱት ውጊያዎች የኢህአዴግን ጦር ግስጋሴ ለሰዓታት ወይም ለቀናት ከማዘግየቱ ውጪ ፋይዳ ያልነበራቸው ነበሩ። ከሽሬ ሽንፈት በኋላ ጠንካራ ውጊያ የተካሄደባቸው ቦታዎች ጎንደር ውስጥ ደብረ ታቦርና በመጨረሻም ሰሜን ሸዋ ውስጥ መራኛ ብቻ ናቸው። ሽሬ የነበረው 604ኛ ኮር በተደመሰሰ በሁለተኛ ዓመት ኢህአዴግ አዲስ አበባን መቆጣጠር ቻለ። በእኔ ስሌት ያን ያህል ጊዜም ይቆያል ብዬ አልጠበቅኩም። የመረጃ ችግር ካልሆነ በቀር መቀሌ የነበረው ሰራዊት ወደ ወሎ እንዲያፈገፍግ ሲታዘዝ የኢህአዴግ ሰራዊት በወቅቱ በቂ ኃይል ቢኖረውም ወይም በነበረውም ኃይል ቢሆን ውጊያውን ቢቀጥል የሚገታው አልነበረም። የሰራዊቱ ሞራል ወድቋል። መሪዎች ተስፋ ቆርጠዋል። በዚያ ሁኔታ ውስጥ ማዕከላዊ መንግስት የሚሰራውን በትክክል በሚያውቅበት ሁኔታ ላይ አልነበረም። ወታደራዊ ባለስልጣኖች መፈንቅለ መንግስት ለማካሄድ አቅደው ስለነበር አብዛኛውን ጊዜያቸውን ያሳለፉት ውስጥ ለውስጥ በመዘጋጀት ነበር። ስለዚህ ኢህአዴግ በራሱ ምክንያት ካልዘገየ በስተቀር አዲስ አበባን ለመያዝ 2 ዓመት ጊዜ ባልወሰደበት ነበር። ከላይ በገለጽኩት ሁኔታ የታሰበው መፈንቅለ መንግስት በሐሳብ ብቻ ተንጠልጥሎ አበቃ። በወቅቱ በአዲስ አበባ ዩኒቨርሲቲ የ2ኛ ዓመት ተማሪ ስለነበርኩ ትምህርቴን ማቋረጥ የምገደድበት ሁኔታ በመፈጠሩ መልቀቂያ ተቀብዬ ተሰናበትኩ። በአዲስ አበባ ዩኒቨርሲቲ አብሮኝ ማር የነበረ መኮንን ገጠመኝ።
በዩኒቨርሲቲው ታሪክ የመጀመሪያው ነው የሚያሰኝ ትዝታዬ ነው። ዕለቱ የሥራ ቀን ነበርና መኮንኑ ከሥራ ወጥቶ ልብሱን መቀየር ባለመቻሉ ዩኒፎርሙን እንደለበሰ ወደ ዩኒቨርሲቲው ይሮጣል። በ1980ዎቹ ዓመተ ምህረት በዩኒቨርሲቲው ውስጥ የጤና ሳይንስ በአንደኛ ዓመት ትምህርት ፍሬሽማን ፕሮግራም ላይ ይሰጥ ነበር። ፕሮግራሙን የሚያስተምሩን ዶክተር በቀልዳቸውና ትናንሽ መሸታ ቤቶች ውስጥ ገብተው አካባቢው ያፈራውን መጠጣት ይወዳሉ በሚል ይታወቃሉ። በሚያስተምሩበት ወቅት አልፎ አልፎ በሚጥሉት ቀልድ ተማሪውን በሳቅ ያፍነከንኩት ነበር። እንደተለመደው የዕለቱን ፕሮግራማቸውን ጀምረው እንዳለ ረፍዶበት እየተጣደፈ ከነ ዩኒፎርሙ ወደ ክፍሉ የመጣው መኮንን በር ያንኳኳና ይገባል። እያንዳንዱን ተማሪ አጥርተው ለማወቅ ገና ነበሩና ተማሪያቸው መሆኑን እርግጠኛ አልነበሩም። ከነ ዩኒፎርሙ ገብቶ የቆመውን ሰው ሲያዩ ፊታቸው ተለዋወጠና ይቅርታ ጌታዬ፣ ተሳስተዋል። ይሄ ዩኒቨርሲቲ ነው። የሚፈልጉት ጉዳይ ካለ ሄደው የዩኒቨርሲቲውን አስተዳደር ያነጋግሩ ብለው እንዲወጣላቸው ኮስተር ብለው ይጠይቁታል። በንግግራቸው በክፍል ውስጥ የነበረው ተማሪ ከዳር እስከ ዳር በሳቅ ይንከተከታል። መኮንኑ ግራ ተጋብቶ ለአፍታ ቆሞ ከተመለከታቸው በኋላ መለየው ማድረጉን ዘንግቶት ነበርና ሁኔታውን አስተውሎ መለየውን በማውለቅ ወገቡ ላይ ሸጉጦ ይቅርታ ዶክተር፣ የዚህ ክፍል ተማሪ ነኝ እኮ ይላቸዋል። ተማሪው አሁንም በሳቅ ክፍሉን አናጋው። ዶክተሩ ወደ ተማሪዎች በመዞር ምን ያስቃችኋል? እኔ ከምሬ እኮ ነው። እኚህን ሰው እዚህ ክፍል ውስጥ ታውቋቸዋላችሁ? ብለው ጠየቁን። በአንድ ድምፅ አዎ አልናቸው። በሁኔታው ግራ የተጋቡት ዶክተር ስም አልበል ጌታዬ ብለው መኮንኑን ጠየቁት። መስፍን ብሎ ስሙን ከነአባቱ ሲነግራቸው ሮስተራቸው ላይ ስሙን አረጋግጠው ይቅርታ በመጠየቅ እንዲገባ ከተፈቀደለት በኋላ በዩኒፎርም ወደ ክፍል መምጣት አልተለመደም፣ ስለመፈቀዱም አላውቅም። ወታደሮችና መኮንኖች እንደሚማሩ ባውቅም እነማን እንደሆኑ መለየት አልችልም። አለባበስ አዲስ ስለሆነብኝ ለጥየቃ እኔን ፍለጋ የመጣ ነው የመሰለኝ። እስር አልወድም ብለው ተማሪውን እንደገና አሳቁት ይለናል ሻለቃ ንጋቱ ቦጋለ ትውልድ ያናወጠ ጦርነት በሚለው መጽሐፉ። ከኦጋዴን እስከ ናቅፋ፣ ከሽሬ ወሳኝ ጦርነት እስከ ቃሊቲ እስር ቤት አስገራሚ የጦር ሜዳ ውሎና አሳዛኝ ፍጻሜ በሚለው መጽሐፉ። ውድ የኢትዮ ትዝታ ቤተሰቦች እኛ ከመጽሐፉ የመረጥነውን ታሪክ አቀረብንላችሁ። መጽሐፉ በገበያ ላይ ይገኛል። ታሪክን ለማስታወስና ለማስተማሪያነት የሚረዳን ዘንድ ገዝታችሁ እንድታነቡት እናበረታታለን። ለዛሬ ግን አበቃን። ይህም የኢትዮጵያ ታሪክ ነው።